በጥቂት ደቂቃዎች ውስጥ በዚህ በተሰጠን ሳሎን ላይ መብራቶችን እንዴት በቀላሉ ማስቀመጥ እንደምንችል ትክክለኛ መንገድ አሳያችኋለሁ። ለዚህ ለሳሎን የሚያስፈልገን የመብራት ብዛት ባለፈው ካልኩሌት እንዳደረግነው 8 ኤልኢዲ ታይፕ 2 መብራቶች ያስፈልጉናል። የዚህን የሩሙን አሰራር በመመልከት ኮንስትራክሽን ላይን እዚህ ጋር መስራት ፈለጉ። ይሄ ኮንስትራክሽን ላይ ማለት ነው። ሆሪዞንታል ሰራሁኝ። መብራቶችን ማሰራጨት የፈለጉት እነዚህ 8 መብራቶች አራቱን በዚህ ላይን ላይ እንደዚህ አራቱን በዚህ ጋር ዩኒፎርም በሆነ መንገድ ማሰራጨት ስለፈለኩኝ ዜን ይሄን ቤት ይሄንን ሆሪዞንታል ላይ ልጠቀምና አራት እኩል ቦታ መክፈል አለብኝ። ዲቫይድ ኮማንድን ተጠቀሙ። ዜን ሴሌክት ኦብጀክት ይላል። ይሄንን የፈለጉትኝ ይሄንን ስንት ቦታ? አራት ቦታ። ይሄ ማለት ከዚህ እስከዚህ ያለው እዚህ ጋር ሆኖ ይሄን ቤት እንደዚህ አሁን ላይን ባሰምር በአራት እኩል ከፍሎልኛል። ስለዚህ እዚህ ጋር አንድ ላይን ልስራ። እዚህኛው ጋር አሁን ለአንድ ላይን እዚህ ጋር ሰራው። ዜን እዚህ ጋር ሌላ እያለ አራት ቦታ ነው። ግን መብራት ስናስቀምጥ እዚህኛው ጋር መብራት ካስቀመጥን በዚህ መብራትና በሚቀጥለው መብራት መካከል ያለው ዲስታንስ ከዚህ መብራትና እስከ ግድግዳው ካለው ዲስታንስ በጥፍ ነው መብለጥ ያለበት፣ በትንሹ ሪኮመንድ የሚደረገው። ስለዚህ ሌላ አንድ ላይን እዚህ ጋር ነው ድሮ ማድረግ ያለብኝ። ሆሪዞንታል ላይን አሁን መጥፋት ይችላል። አሁን የኔ ስራ የሚሆን ምንድን ነው? እነዚህን አራት መብራቶች እዚህ ጋር ዩኒፎርም በሆነ መንገድ ለማሰራጨት ይሄን ላይን ለ8 እኩል መክፈል አለብን። እሱን ለመስራት ዲቫይድ ኮማንድ ልጠቀም። ዲቫይድ ኢንተር ዜን ኦብጀክቱን ምረጥ እያለኝ ነው። የምትከፋፍለውን ኦብጀክት ማለቱ ነው። ይሄን ነው የምከፍለው። መረጥኩኝ። ከስንት ነው የምትከፍለው አለኝ። አራት እኩል ቦታ ለማሰራጨት በ8 ዲቫይድ ማድረግ እችላለሁ። አሁን ይሄን ላይን ከ8 እኩል ከፍሎታል። መብራቶች ስናስቀምጥ ደግሞ ዲስታንስ መጠበቃል። እዚህ ጋር አንድ መብራት ካስቀመጥን የሚቀጥለው መብራት መቀመጥ ያለበት ከዚህ እስከዚህ ያለው ዲስታንስ እና በሚቀጥለው መብራት መካከል ያለው ዲስታንስ እጥፍ መሆን አለበት። ይሄን መብራት እዚህ ጋር ላስቀምጥና እንየው። አሁን የመጀመሪያው መብራት እዚህ ጋር አስቀመጥኩትኝ። ዜን እዚህ ላይ ማስቀመጡ አጠቃላይ ስንት መብራት ነው? አራት መብራት ነው። በዚህ መብራትና በዚህ ግድግዳ መካከል ያለው ዲስታንስ እና በሚቀጥለው መብራት መካከል ያለው ዲስታንስ ስናወዳደር በዚህ መብራትና በዚህ ግድግዳ ያለው ዲስታንስ በዚህ መብራትና በሚቀጥለው መብራት ካለው ዲስታንስ በትንሹ በግማሽ ማነስ አለበት። ዜን ይሄን አልፈልግም፣ አጠፋዋለሁ። ዜን የሚቀጥለው መብራት እዚህ ጋር ነው ማስቀምጥ ማለት ነው። ይሄን ኮፒ አድርጌ ላስቀምጥ እዚህ ጋር ማለት ነው። ዜን የሚቀጥለው ይሄን አልፍና እዚህ ጋር አስቀምጣለሁ ማለት ነው። ዜን የሚቀጥለው ደግሞ አንድ አልፎ እዚህ ጋር ይሆናል ማለት ነው። በዚህ ላይን ላይ አራት መብራቶችን ዩኒፎርም በሆነ መንገድ አሰራጭተናል። ዜን እዚህኛው ጋር ለማስቀመጥ እነዚህን ኮፒ አድርገን እዚህ ላይን ላይ ማስፈር እንችላለን። እዚህ አድርገን ኮፒ አራቱ መብራቶች አንድ መርጠነ ዊካን ፑት አሁን ኮፒ ያደረግናቸው አራቱ መብራቶች እዚህ ላይ ማስቀመጥ ለ8 መክፈል ሳይጠበቅብን ልክ እንደዚህ አድርገን ላይኑን ጠብቀን ቁጭ ማድረግ እንችላለን። እዚህ ጋር የሰራናቸውን አራቱ መብራቶች ዩኒፎርም በሆነ መንገድ ስትሬት አመጠን በዚህኛው ላይን ላይ አራቱን አሰራጨን ማለት ነው። ስለዚህ እነዚህን የሰራናቸውን በቀይ ድሮ ያደረግናቸውን ኮንስትራክሽን ላይኖች ማጥፋት እንችላለን።